ቲና እንግዲህ የመኪና አደጋ ደርሶባታል። በዚህ የመኪና አደጋ ቆይታዋ እንግዲህ ጥሩና ደስ የሚሉ ጊዜያቶች ነበሩ። ምክንያቱም ቲና እያስመሰለች ነው ያለችው እንጂ ምንም አይነት የመኪና አደጋ አልደረሰባትም። ሆኖም እንግዲህ እሷ የመኪና አደጋ ደርሶብኛል በማለት ሆስፒታል ከገባችን በኋላ ቤተሰቡ እንዳለ አዝኖላት ወደዛ ቤት እንዲመልሳት ነበር ያደረገችው። እንግዲህ እሷ ያሰበችው ምንም የቀርላት ነገር የለም። ወጣችን በዛ ቤት እንደተባለችው መሰስ ብላ፣ ነገር ግን የመኪና አደጋ ደረሰብኝ በማለት ተመልሳ ወደዛ ቤት እንድትመለስ ሆናለች። አሁን እንግዲህ የነ ካሌብ ቤተሰብ ሁሉም ቲና ታማሚ ናት ብለው ስለሚያስቡ ምንም ነገር ከማድረግ ወደ ኋላ አትልም። አንደኛ ምንም አትንቀሳቀስም አትናገርም ብለዋል። እንዲሁም ደግሞ ያው ብትሰማም እንኳን መናገር አችልም ብለው ስለሚያስቡ ቲና ግን አሁን ላይ እዛ ቤት ከገባች በኋላ ማንም በሌለበት ተኝተው ራሱ የፈለጋትን ነገር ልታረግ ትችላለች። ይሁን እንጂ ቲናም እንግዲህ ተመልሳ ነበር ወደዛ ቤት የመጣችው። ያመጣትም ካሌብ ሲሆን እንግዲህ ያው ተሸክሟት ነበር የመጣ። ቲና እንግዲህ በደንብ እየተበቀለቻቸው ትገኛለች። በተለይ ደግሞ እንግዲህ ካሌብ አሞኛል ብላ ራሱ እንግዲህ እሱ እንዲያወጣትና እንዲያስገባት ያደረገችው ነው። በዛ ላይ ደግሞ ያው ህጋዊ ሚስቱ ስለሆነች ያላሱ ማንም ሊንከባከባት አይችልም። እንግዲህ ካሌብ ከሐኪም ቤት መልስ ያው ቲናን ታቅፎ ሲያመጣት ትሁት እያየችው ነበረ። በዚህ የተነሳ እንግዲህ ትሁት በጣም ደብሯት እና ከፍቷት ነበር። በቃ እሷን ሲሸከም ሲያወጣት ምናምን ደስ እያላት አይደለም ያለችው። የምትታዘዘውን ስራ ራሱ እንዳለ እየተወች ከካሌብ ላይ መፍሰስ ጀምራለች። በሌላ በኩል እንግዲህ ካሌብ ያን የቲናን አፍቃሪ እንግዲህ አቶ ተመስገንን ያው በቀልሃለሁ እያለ ጎሮ ነበረ። ነገር ግን እስካሁን ምንም ያደረገው ነገር የለም። ይሁን እንጂ እንግዲህ አቶ ተመስገንም ማንም በሌለበት ሁላቸውም ሆስፒታል ሄደው በነበረበት ሰዓት ወደ እነ ቲና ቤት ተመልሶ የቲናን 1000 ሰርቆባት ሄዷል። እንግዲህ እንዴት እንደገባ እንዴት ወጣ ሳይባል ያው ትሁትም ወደ ቤት ስትመለስ እንግዲህ ብቻዋን ነበረች እና መሰስ ብሎ ሲወጣ ያው ደንግጣ ነበረ፣ ጮኻለች። ወዲያውንም እንግዲህ ለካሌብ ነው የደወለችው። ያኮ ሰውዬ ነበር ከኔ ጋር ትለዋለች። ካሌብ ከአባቱ ጋር እያወራ ተቀምጦ ነበር እንግዲህ የሆነ ካፌ ላይ። ካሌብም በቃ ችግር የለውም መጣሁ አይዞሽ በማለት ወዲያውኑ ሩጥ ወደ ቤት ሲመለስ ትሁት እያለቀሰች ነበረ። ትሁት እንግዲህ በጣም አሁን ሰሞኑን በጣም አልቃሻ ሆናለች። ቆፍጣና የነበረችው እንግዲህ ምንም ነገር የማይበግራት እንዲሁም ደግሞ ለችግሮች ምክንያት የምትፈልግ የነበረችው አሁን ላይ የራሷ ችግር ሲሆንባት እንግዲህ ምንም አይነት መፍትሄ እያመጣች አይደለም ከማልቀስ ውጭ። ካሌብን በሰላም ነው ምንድነው የምታለቅሽው ብሎ ይጠይቃታል። እሷም እንግዲህ የተተወላት ደብዳቤ ነበረ። አንቺ ከኔ ውጭ ማንንም ማየታችም ያለዛ ግን ይኸው በዚህ ቢላዋ ነው እኔ ዘልዝዬ የምጥልሽ እንዲሁም ደግሞ ቤተሰቡን የምገልልሽ በማለት ቢላ ተቶላት እንግዲህ ነበር የወጣው። ይህን ስታይ ነው እንግዲህ በጣም የደነገጠችው። ካሌብም ደብዳቤውን ያየዋል። ከመጣም በኋላ እንግዲህ ያው እስከሚመጣ ብላ ቲና ያው ትሁት ማለት ነው በሩን ቆልፋ ነበር። በር ሲንኳኳ ግን እንዴት በደስታ እንደከፈተችው ያው ከካሌብ ላይ ሄዳ ነበር ዘላ ጥምጥም ያለችበት። እንግዲህ ተመስገን የሚባለው በዛውም ምንም እንኳን ቲናም ቢያስፈራት ትሁትን ደግሞ እያቀረዋት ይገኛል ከካሌብ ጋር። አሁን ትሁት ባትፈራ ይህንን ሰውዬ ካሌብን ራሱ ደፍራ ቀፍ ለማድረግ ምንም አይነት አቅምም ሆነ ኃይልም ሊኖራት አይገባም ነበር። ግን በመፍራቷ የተነሳ ካሌብን ፈርቻለሁ ምናምን እያለች ካሌብን የማቀፍ ቻንስ እያገኘች ነው ያለችው። ካሌብም ደብዳቤውን ካገኘው በኋላ ችግር የለም አታስቢ፣ እኔን ሰው እኔ እጅ እፋለመዋለሁ ይላል። የሚፋለመው ደግሞ እንዴት ነው? እኔ ጓደኛ ሁኜ ቀርበዋለሁ፣ አንቺ ምንም ነገር እንዳልነገርሽኝ አድርጌ ከዛ ውስጥ ለውስጥ አብረን እናጠቃቸዋለን የሚል ሀሳብ ነው እንግዲህ ያለው። ከዚህ በፊት እንግዲህ ከኤደንና ከዳኒ ላይ ሲጫወቱት የነበረውን ጨዋታ ለመጫወት አስቧል። ነገር ግን የአቶ ተመስገን እንደዚህ በቀላሉ ሊሸወድ የሚችል ሰው አይደለም። ልክ እንደ ዳኒ እና ቲና አልነበረም። ይሁን እንጂ ያው ሰተት ብሎ ወደ ካፌ ሄደዋል። ካፌ ካወሩ በኋላ ከተገናኙም በኋላ እንዴት ነህ ምናምን ይባባላሉ። እኔ የምልህ እስኪ አጫውተኝ ስላንተ ህይወት በማለት እንግዲህ ካሌብም ይጠይቀዋል። እንግዲህ አቶ ተመስገን የሚገርመው ያው ሳይደብቅ ነው የተናገረ። እንግዲህ ማንነቷን ባይገልጽም የምትወዳት ልጅ አለች ወይስ የምታፈቅራት ሚስት የለም ወይ ብሎ ሲጠይቀው እንግዲህ መወዳት ልጅ አለች፣ በጣም በጣም ነው መወዳት ከልጅነት ጀምሬ በሷ በጣም ብዙ ነገር አይቻለሁ፣ በጣም ተፈትኜባታለሁ ይላል። እንዲሁም
ታዲያ ሶስት ትወዳለች ብሎ ሲጠይቀው እንግዲህ አይ እሷ እኔ በወደድኳት ቁጥር በጣም እየበዛች ትጠላኛለች ይለዋል። እንዴት እንደዛ ሊሆን ይችላል? በቃ እንደዚህ ነው ይለዋል ማለት ነው። ከዛ ካሌብም ይልቅ የኔን ጉዳይ ተውና ያንተ ጉዳይ ምን ሆነ? ልፋታ እኔ ምናምን ስትለን ነበር ይለዋል። ልፋታ ነበረ ግን ያው የመኪና አደጋ ደርሶባት ቤት ናት ያለችው እና አንዲት እህት ነበረች እሷም ለራሷ አትሆንም፣ ስለዚህ ወደ እኛ ቤት አመጣናት በማለት እንግዲህ ካሌብ ለአቶ ተመስገን ይነግረዋል። ተመስገንም ምን መቼ እንዴት ይላል። ያው በጣም ምክንያቱም አልጠበቀም እሱ ራሱ እንደዚህ ታደርጋለች ብሎ ያው አጭር ተባባሪ አይደለች ካልደበረ መጥቼ ልያት እንዴ ይለዋል። ካሌብም ምንም ችግር የለውም ማየት ትችላለህ ይለዋል ማለት ነው። እንግዲህ ካሌብም ወደ ቤት ይዞት ለመምጣት ያው እየተዘጋጀ ነው። ትሁትም እንግዲህ ለአጭሪት ምሳ ምናምን ልታበላ ታስባለች። ያው ምግቧን ይዛላት መጣች። ኤደን ምንም አላመነቻትም። ቢችቴና በእርግጠኝነት እያስመሰለች ነው እያለች ነው እንግዲህ ይሁን እንጂ እንግዲህ ትሁት ምግቡን ካመጣችው በኋላ ኤደን ቀበላ አድርጋ ትሁቴ አምጪውን ያበላታለሁ ትላታለች። ትሁት ደግሞ ፈራቻት። ምክንያቱም እኔ ልቤ ያልወደዳትም አላዝንላትም እያለቻት ነበረ። ችግር የለውም ምንም አትፍረኝ አምጪው እኔ ምንም አላረጋትም ትላታለች። ከዛ ምግቡን ሰጠቻት እና ለማጉረስ ትሞክራለች። ኤደን እንግዲህ እያጎረሰቻት ከአባባ ላይ ያደረገችውን ነገር ለማስታወስ እየሞከረች ነው። እኔ የምልሽ ያኔ አባባ ልክ እንዳንቺ እንደዚህ ሆኖ ሳለ ምንድን ነበር ስታደርግ የነበረ? እስኪ አስታውሰኝ። በእርግጥ እኔ አላስታውስም፣ ግን ያው ዳኒ ነግሮኛል አንዳንድ ነገሮችን እናትልና ያው ምግብ እያጎረሰቻት ከዛ ከልብሷ ላይ ውሃውን ትደፋባታለች ማለት ነው። ቲና ምንም እንቅስቃሴ አላሳየችም። ብቻ መሰሪ ናት እኮ በሆኑት መሰሪ የሞቀዋ ነበር መድፋት የነበረብሽ። ኤደን በዛው አጋጣሚ የሞቀዋ ብትደፊባት ወይም ደግሞ እጇን ያዝ ብታረጊያት ነበር አሪፍ የሚሆነው እና የምትነቃው። ግን ውሃ ስደፋባት ምንም አላለችም፣ ስታበላት ምንም አላለችም። ከዛ ግን ያው ትሁት መጣችና አረ ኤደን እንደዛ አታድርጊ ቢያንስ አሟታል እዘኝላት ብላ ያው እንድታዝንላት አድርጋ ኤደን ተወገደች። ትሁት አበላቻት። የኤደን ጥርጣሬ ብቻ በጣም አሪፍ ነው። እንግዲህ ትሁት በአሁኑ ተሸውዳለች። እንግዲህ ካሌብ መጥቶ ወደ መኝታ ክፍል ሲያስገባት ያው ትሁት ውሃ አምጪልኝ ብሏት ነበር አባባ ውሃውን ይዛ ቆመችው። እስከ መኝታ ክፍል እንግዲህ ትሁትን ይዟት እስከሚገባ ተገትራ አይኗ እስከሚደክም ነበር ያየችው። ሁለቱ ኤደን እና አባባ በጣም ተገረሙ። ምክንያቱም ልቡ አብሮ ነው እንግዲህ እዛ መኝታ ክፍል ውስጥ የገባው ከቴና ጋር፣ ምክንያቱም ታቀፏታል። ኧረ ትሁት ውሃውን አምጪው እንጂ ይዘሽው ቆምሽ ይላታል። ወይኔ ይቅርታ አባዬ በማለት እንግዲህ በብርጭቆ የያዘችውን ውሃ ትሰጠዋለች። ከሰጠችውም በኋላ ደህና ነሽ ብሎም ጠይቋታል። ነገር ግን እሷ ደህና ነኝ ከማለት ውጭ ሌላ ምንም ያለችው ነገር አልነበረም። እንግዲህ የአቶ ተመስገንም ይኸው ለማየት እየመጣ ነው ወደ ቤት። ቴናም እንግዲህ በልቧ በጣም እየሳቀች ደስ እያላት ነው ያለችው። ምክንያቱም በተለይ ካሌብ አልፈልግሽም ነይ ውጭ ምናምን እያለ ሲያንከላከላት የነበረው አሁን ላይ ደግሞ እሱ እየተሸከማት እያስወጣት እያስገባት ደስ ብሏታል። በቃ የእሷ መጫወቻ ሆኖ ቀረ ካሌብስ ምስኪን። ለነገሩ ለቴና ስትነግራት ካሌብ የእኔ መጫወቻ ነው ብላን ነበረ። አቶ ተመስገንም እንግዲህ ወደዛ ቤት ከመጣ በኋላ ቴናን ሲያያት በጣም ተገርሞ ነበር። እንዲሁም ደግሞ ኤደን የሰራችውን ስራ ስለምታውቅ ከትሁት ጋር ወዲያውኑ አቶ ተመስገን ስትው የምገባብን ነበር የጠፋት። በጣም ድንብርብርብር ያለችው ቴና ይህንን አይታ ስለነበረ እሰይ ደግ አረገች ምናምን እያለች ነው እንግዲህ በልባ። እንዲሁም ደግሞ ተመስገን ወደዛ ቤት ስለመጣ ራሱ በጣም ደስ ብሏታል። ምናልባት እንግዲህ ስራዋ የሚቀጥልላት መስሏት እየተደሰተች እና በአንድ ለመስራት እያሰቡም ይመስላል። ሆኖም እንግዲህ አቶ ተመስገን የሁለቶችን ሴቶች ሁኔታ አይቶ በጣም ሲገረም ሲደነበር ነበረ። ቴናም እየሳቀች ነበረ። እንግዲህ አቶ ተመስገን ይህንን ነገር አይቶታል። ቴና ስትስቅ ምናምን አይቷት በጣም ተገረመ። እንዴ እዚህ ምንድን ነው ነገሩ? አልታመመችም እንዲህ እያለም ይመስላል እንግዲህ ምክንያቱም በጣም ነበር መሰቀው። ሁለቶች ሴቶች ሲፈሩ ከካሌብ ጋር ምናምን ያለው ነገር፣ በተለይ ደግሞ ተመስገን ወደ ቤት ሲመጣ በጣም ነበር የተደሰተችው። በዚህ መካከል ተመስገን ቴናን ነው የሚመለከታት። እንግዲህ ኤደንንም ካሌብ ስትደነግጥ ሲያያት ምን ነው ትተዋወቃላችሁ እንዴ ይላታል። ኤደንም አላውቀውም ገና ዛሬ የውት ሰላም በማለት ያው ራሷን ለማስተዋወቅ ሞከረች። እሱም እንግዲህ ገሬ ይባላለሁ ይልና ከተዋወቃት በኋላ ወደ ቴና ይገባል። ኤደንም እንግዲህ ወደ አሁኑ ነው ምዝልጥ ብላ የወጣችው እዛ ቤት። ካሌብም ተገርሞ በቃ ና ላሳይ ባለቤት ያለችበትን ይልና ይወስዳታል ወደ ሳሎን።
እንግዲህ ትሁትም ስታየው በጣም ደነገጠች ተመስገንን። ወዲያውኑ ደግሞ ሳሎን ላይ ያው ቁጭ ብለው ነበረ። ካሌብ ብቻችን ማውራት አለብን በማለት ትሁት እጁን ይዛ ወደ ውጭ እንድትወጣው አድርጋለች። ለምን አመጣው ልትለው ሊሆን ይችላል እንግዲህ። ትሁት ብቻ በጣም ፈርታ ነበረ በድጋሚ ስለመጣ ከዛ ቤት እና የዛሬው ቪዲዮአችን እንግዲህ ይህን ይመስል ነበር። ቲና አስመሳይዋ ተመልሳ ገባች። እንዴት እንደምትወጣ አይታወቅም።